ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ የማሳያችሁ ይህን የመሰለ ቆንጆ ምርጥ የሾርባ አሰራር እንዴት አድርጌ በእኔ ቤት እንደሰራሁት አሁን አሳያችኋለሁ። እስከ መጨረሻ አብራችሁን ቆዩ። እስከዛው እናንተ ላይክ እያደረጋችሁ ቪዲዮን ከወደዳችሁት ላይክ አድርጉልኝ፣ ለእኔ ይጠቅመኛል። እዚህ ጋር ብረት ድስቴን ሞቅ አድርጌ ትንሽ ጋል ካለ በኋላ ሞቅ ካለ በኋላ ዘይቱን ጨምራለሁ። ዘይቴም ትንሽ ሙቀቷ ሞቅ ሲል ከትፌ ያዘጋጀው ሽንኩርት አለ። እሱን ሽንኩርት ጨምሬ ብራውን እስከሚሆን ትንሽ የሀፍ ብራውን እስከሚሆን ድረስ አበስለዋለሁ። ያው ከሌሎቹ ጋር ስለማበስለው ከሌላው አትክልት ጋር ትንሽ የተወሰነ ስኛውን እናበስለዋለን ሽንኩርታችንን። እንደዚህ ሀፍ ኩክ እያደረግን እየከደን ትንሽ እስከሚበስል ሀፍ እስከሚበስል ድረስ እንዳያርብንም እኩል አበሳሰል እንዲበስል በመሃል እናማስለዋለን። እዚህ ጋር ከትፌ ያዘጋጀው ቲማቲም አለ። እሱን ጨምሬ አብሬ ከሽንኩርቴ ጋር በደንብ አድርጌ እጠብሰዋለሁ። ይሄው ሽንኩርታችን ቲማቲማችን እንደዚህ እየጠበሰን እዚህ ጋር ደግሞ ነጭ ሽንኩርት ነው የጨመርኩት። ነጭ ሽንኩርታችንንም አብረን እንጠብሰዋለን። እኛ ጋር አሁን ብርድ ስለሆነ ለብርድ ወቅት በጣም ነው ደስ የሚለው ሾርባ መጠጣት። ማታ ላይ በጣም ነው የሚያስደስተኝ። ያው ወቅቱም ጾም ስለሆነ በጊዜ ስለምንበላ ያው በጊዜ ፎር ላይ ምናምን ከስራ ከመጣን በኋላ ስለምንበላ ከዛ በኋላ ላይ ያለውን እንደዚህ ሾርባ ምናምን ብንጠቀም ቆንጆ ነው፣ ከብርዱ ጋር ማለት ነው። እዛ እንደዚህ ብርድ ሀገር ላይ ያላችሁ ሰርታችሁ መመገብ ትችላላችሁ። እዚህ ጋር ካሮት ነው ከትፌ ያዘጋጀሁት፣ አንድ ካሮት እሱን አብሬ ጥብስ አድርገዋለሁ። እኔ አሁን ዝም ብዬ ነበረ በደረቁ የአሸሁት የነበረው። ውሃ ጠብ እያደረጉ ደግሞ ትንሽ ውሃ ጠብ እያደረጉኝ አበስለዋለሁ። እዚህ ጋር አጥቤ ያዘጋጀሁት ምስር አለ። እሱን ጨምራለሁ አብሮ እንዲበስል። ምስር አብዛኛውን ሰው ሾርባ ሲሰራ ምስሩን ብቻውን ቀቅሎ ነው ወደዚህ የሚጨምረው አጥሎ ማለት ነው። እና የቀቀልንበትም ውሃ መኖር ስላለበት ስለሚያጣፍጥልን አብሮ እንዲበስል ነው። እኔ በብዛት ሾርባ ሲሰራ ምስሩን አብሬ ነው ማበስለው እንደዚህ አድርጌ።
እንደዚህ እንትን ብለን ትንሽ አበሰልነው በኋላ እዚህ ጋር ደግሞ መኮረኒውንም እንደዚህ መኮረኒውንም አጥቤዋለሁ። አጥቤ ነው ሾርባ ስሰራ የምጨምረው። እንደዚህ ለቅለቅ አድርጌ በውሃ እሱንም ጨምረዋለሁ። ትንሽ ሰዓት እንደዚህ አድርጌ አንድ ላይ ሁሉንም አበስላቸዋለሁ የተወሰነ። ድንችም ከትፌ ያዘጋጀሁት ድንች አለ። እሱንም ጨምርና አንድ ላይ ግብአቶቼን አበስላቸዋለሁ። በጎን ውሃ ሙቅ ውሃ ጥጃለሁ። ሙቅ ውሃ ስለምጠቀም ሙቅ ውሃ ጥጃለሁ። ይሄኛው እንደዚህ እያደረኩኝ ራሱን አንድ ላይ እያቁላላው ነው። የሁሉም ቴስቱ እንዲገባ ስለፈለኩኝ እንደዚህ አድርጌ ሁሉንም እያቁላላሁት ነው እዚህ ጋር። አሁን ያው እንደሚበቃኝ የውሃ መጠን እሞላዋለሁ። ይኸው እንደዚህ አድርጌ ሞልቼዋለሁ። ያው አሁን ሲታይ ቀጭንዬ ነው። ሲበስል ራሱ እየወፈረ ስለሚመጣ አንድ የሻይ ማንኪያ ከትንሽዬ ጨው ተጠቅሜያለሁ። ያው ጨው እንደየፍላጎታችን ነው፣ ሁላችንም እንደየቤታችን ነው። እዚህ ጋር የስጋ መጥበሻ ፓውደሩን ነው የተጠቀምኩት። እሱም አንድ ሻይ ማንኪያ። እዚህ ጋር ደግሞ አንድ ግማሽ የሻይ ማንኪያ የሚሆን ብላክ ፔፐር ነው የተጠቀምኩት። እሱን እንደዛ ጨምረን እናንተም ቅመምም ቤታችሁን እንደምትወዱት እንደራሳችሁ ቴስት መጠቀም ትችላላችሁ። እኔ ያራኩትን ሳይሆን ሁላችንም ቤታችን ያለውን እና እንደምንፈልገው አይነት ቴስት ያለውን ቅመም ያጣፍጥልናል የምንለው መጨመር እንችላለን። እንደዚህ ያው ራሱ እየበሰለ ሲመጣ እየወረደ ይመጣል፣ እየወፈረ ሲመጣ። እዚህ ጋር የፐርስሊ ቅጠል ነው የተጠቀምኩት፣ የድንብላል ቅጠል። እሱን ብንጠቀም በጣም ነው የሚያጣፍጠው። ትንሽ ሰዓት ብዙ እንዲበስል አልፈልግም። የተወሰነ ተክተክ ካለ በኋላ እሳቴን አጠፋና ያው ለገበታ አቅርቤው ደግሞ በድጋሚ እንገናኛለን። ይሄው ውድ ቤተሰቦቼ እንደዚህ አድርጌ ለገበታ አቅርቤዋለሁ። በጣም የሚጣፍጥ ቆንጆ ጤናማ የሆነ የአትክልት ሾርባ ነው። እናንተም እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት እናንተም ሰርታችሁ ተመገቡላለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ተባላለሁ። ሰብስክራይብ ያርጋችሁ፣ የደወል ምልክት በመጫን ቤተሰብ እንሆን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር